እንዴ ምን ማለት ነው? እሱ አባቱ እንዳያውቅ አልፈልግም ማለት ነው። ስልክ አትደውልም ነበር? እሺ ይቅርታ። ግን እንዴት ነሽ? እንዴ እኔማ ተኝቼ ነው። በዚህ ሰዓት ከሰላ አደረግም። አንቺ መቼም እኔ መፍታት አትችይም። ወይ አልቀረብም። ሰካራም ደግሞ ምኑ ወንድ ነው? ምንም አትልም። አዎ የሷ ልጅ ባህሪ ትንሽ ያስቸግሯል። ግን አንተ የሷን ባህሪ ማስተካከል ትችላለህ። ራጇን ደግሞ አዳራሽ ሲያረጉ አይተሻሉ እንዳት እና ምንሻት እማዬ ይክዳል ብዬ እኮ አይደለም። ታዲያ ምንም እኮ እስካሁን ድረስ አትገቢ ምላሽ እየሰጠሽኝ አይደለም እኮ። አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀርም። በስልኩ ስጭ እየጠበኩሽ ነው። እሺ ወይዘሮ ማርታ ሰላምን የልጁን ያስረገዘችን ቁጥር አምጪ በማለት አፋጠጠቻት። ሰላምም የምታደርገው ቅጡ ጠፋት በማለት ቁጥሩን ለመስጠት ፈራች። ምክንያቱም እያረገዘችው ከአቶ ደረጀ ስለሆነ የማንን ቁጥር ልስጥ እያለ የልብ ትርታዋ ጨመረ። በጣም ያሳዝናል። አቶ ደረጀም ጥያቄውን ጠይቃት። እሱም ጥያቄውን በሚጠይቃት ጊዜ አይ እኔ ለሱ ማሳወቅ አልፈልግም፣ ራሴ መውለድና ራሴ ልጁን እንትን ማለት ለምን መድኃኒት አልተጠቀምሽም ቢላትም አይ መድኃኒት እኔ ልጅ ስለፈለግኩኝ ነው፣ ለመውለድ ስለፈለግኩ ለዛ ነው፣ ልጁን በራሴ ፈልጌው ነው እያለችው ነበር። አቶ ደረጀ መቼ ነው ይሄ ነገር የሆነው ቢላት ከ3 ወር በኋላ ሆኖታል እያለ ነበረ። በጣም ያሳዝናል። ጠይቃት እያለችው ወይዘሮ ማርታ በጠይቃትም ጊዜ ምላሿ ይሄ ነበረ። በቃ ዝሁ እንዴ ሰርግ አድርገን ባለሽ ባስቀመጥንልሽ ገንዘብ ቢላትም እኔ ገንዘቤንም ለልጄ ጥሬት ነው እንጂ ሰርግም እሱም እንዳውቅ አልፈልግም። እዚሁ እየሰራሁ ልጄን እዚሁ ቤት አሳድጋለሁ እንጂ ሰርግም እሱንም አልፈልግም አያምንም እያለች ነበረ ስትል የነበረችው። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 18 ተለቀቀ። ወደ ክፍል 17 ስንመለስ ወይዘሮ ማርታ ሁሉም እየጠየቀች አልነበረ። ለአቶ ደረጀ መኝታ ቤቱ ነው። አቶ ደረጀንም ልንገር እየተገለባበጠች ስለሷ እያሰበች ነበረ። ወይዘሮ ማርታም ምንድን ነው ዛሬ ምን ሆነሽ ነው ሰሞኑን እንደዚህ የምትሆኝው እያላት ነበረ። አቶ ደረጀ ባለቤቱን የሆነ ነገር ነው እባክህ እንደው በጣም ብዙ ነገር ነው እያለች ምንድን ነው ንገሪኝ ቢላትም ሁሉንም ነገር ምን ልንገርህ ከምን ልጀምር ብላ ሰላም እርጉዝ ነች በምትለው ጊዜ ድንግጥ ብሎ በስማም አለና ይደነግጣል። እኔም እንዳንተ ስሰማ በጣም ነው የደነገጥኩት። ግን ደግሞ ምን ይደረግ እና ምን አልሻት ሊዳ አላለችም እያላን ነበረ። ይሄንንም ባላት ጊዜ እሷም እንዴ ለምንድን ነው እኔማ ባርስሻለሁ እሱ ትሆኛለች ብዬ አልኳት። ልጁንም ቀለበት ቢጤም ልጁ የተረገዘው ልጅ ድቃላ መባል የለበትም። ስለዚህ የተረገዘው ልጇ ከኛ ጋር ያድጋልም እንደ ሰርግም ሆኖ ባለቤቷንም ቀለበት አድርገን እንሰርግላታለን እያለች ለአቶ ደረጀ በምትለው ጊዜ አቶ ደረጀም በድንጋጤ ተዋጠ። ይህንን እያለ እሱ እንግዲህ አንተ ጠይቃት እስኪ እያለችው ነበረ። እሱም እንግዲህ እሺ በማለት የእሷን ቃል እንትን ነበርና እሷም እዛ ጋር ሆና መቅሰላ ያጠበች ሰላም እየሰማሁት ነገር እውነት ነው ውሸት ነው በይኝ ቢላትም እሷም አዎ እውነት ነው ሁሉም ነገር እውነት ነው ብላ ትነግረዋለች። እሱም የዚህ ጊዜ የሰማ ጊዜ በጣም ይደናገጥና ሁሉንም ነገር ይጠይቃታል። በቃ እኔ ልጁ አያምንም እንዴት ሆነ ብለም በቃ በዚህ አይነት ነው እያለች ለደረጀም ደብቀዋለች። ልጁን ታይቀለች። ስለ ልጁም እንትን ብትለው አዎ ሁሉንም ነገር ነገረችው። የዚህም ጊዜ አቶ ደረጀም ያው ከወይዘሮ ማርታ የተለየ አልሰጣትም። ሁሉንም ነገር መልስ ሰጣት። ሻንቺ ካልሽ በማለት ነበረ ሀሳቧን የተቀበላት ማለት ነው። እዚሁ ነው ግን እኔ ማግባት ቀለበት የምትሉት ነገር አይመቸኝም እያለች ነበር።
እሱም እንግዲህ ወደ ባለቤቱ ወይዘሮ ማርታ ጋር ሄዶ ሁሉንም ነገር ጠየቃታው እና ምን አለች? ጠየኳት፣ ግን ሰርግም እንደዚህም አልፈልግም፣ ግን እዚሁ ነው ማሳደግ። ምን ማለት ነው እያለች ወይዘሮ ማርታ ግራ በመጋባት ስለሷ እየተጨነቀች እያሰበች ነበር። እንግዲህ ነገረኛዋ ኤቢም ሁሉንም ነገር ከዚህ ቤት ወታታቀ ከዚህ ቤቱን አታቅ እያለች ሁሌ ትዘለሰላለች። ሁሉም እንግዲህ አሁን ላይ ሁሉም የሰላምን እርግዝና እነ ውሃ ሳይቀሩ ሰምተዋል ማለት ነው። በጣም ያወሩ ያሉት ወደ ናታንና ወደ ዳጣ ጋር ስንሄድ መጀመሪያ ናታንና ዳጣ ውጭ ወጥተዋል ማለት ነው። ያው እንግዲህ ዳጣን የሚያፈቅረው ናታን እሷን ለማስቀናት ብሎ ከኤቢ ጋራ ጨዋታ ቀጥሎ ነበረ። ዳጣ ግን አይበርዳት አይሞቃት፣ እንዳውም ደስ የምትሉ ካፕሎቹ ናቸዋል። ስለዚህ በጣም ነው እኮ የምታምሩት እያላቸው ነው። በቃ ይሄ ነው የምትይ እያላት ነበር። እንዴ ምን ልበልህ፣ እንዳውም ይሄን ሰሞን በጣም ደስ ነው ያለኝ። ቤት ሰላም ነው ያገኘሁት። እኔ እኮ ካንተ ጋር ካየችኝ ታውቃለህ እንዴት እንደምታደርገኝ እንዴት እንደምጠላኝ። አሁን እኮ ፒስ ሆነናል። ስለዚህ በጣም ምርጥ ካፕሎቹ ናቸዋል። በጣም ነው ደስ ደግሞ የምትሉት። እኔ እንዳውም የእሷ ሚዜ ሁኜ እንዲህ ስጨፍር ታየኝ እያለች የዚህ ጊዜ ይናደዳል ናታን። እሷ ፍቅር የገባው ናታን ነው፣ እሷ ደግሞ በዚህ ውስጥ ነው ያለችው። ምክንያቱም ነፃነቷን። አንቺ ግን እኮ በጣም ነው የምትገርመኝ ይላታል። ምን ማለት ነው እያላት ነበርና ሁሉንም እያወሩ ነበር። አሁን በቃ እኔ የምፈልገው ምግብ ነውና ሆቴል ምግብ ቤት ውሰደኝ ትለዋለች። እንዴ እኔ እኮ ተማሪ ነኝ፣ ስለዚህ ተማሪ ስለሆንኩኝ ምንም የለኝም። ችግር የለም እኔ ያዛለሁ ምግቡን አልወሰድህ፣ ስለዚህ አንተ ትከፍለዋለህ ትለዋለች። እንዴ አንቺ ካዘዝሽ እኔ ከከፈልኩት ምን ነው ታዲያ? አሁን የከፈልኩት ነው እኮ ይላታል። እሷም በቃ ተማሪ ብትሆንም አሁን እንግዲህ ጋብዘኝ ብላ እንግዲህ ምግብ ቤት ሄደው ይመጣሉ ማለት ነው። በልተው ጠጥተው ሲመጡ እያወሩ ሳለ እንግዲህ ስለ ኤቢ ነውና ኤቢን አበቄን ሲያወራት ያው በጣም ጥሩ ናቸው እያለች ስትለው እሱ ግን አስቀናለሁ ብሎ ይሄደበት። ኤቢ ደግሞ ያፈቀራት መስሏት አሁን ላይ ጥሩ ሆነናል ብላ በደስታ እንትን ትላለች። እሷንም አልወዳትም ካሁን በኋላ ከአንቺ ጋር ነው ሪሌሽንሽፕ ያለኝ በማለት ስላስረዳት ኤቢ እውነት መስሏት ወደኋላ ፓርት ስንመለከት እናቷንም ወይዘሮ ማርታን አሁን ከናታን ጋር እኮ ደህና ጥሩ ጓደኛሞች ሆነናል እያለቻት ነበር። እናቷም እየመከረቻት ናታን በጣም አዋቂ አሳቢ ነው፣ ስለዚህ ናታን ቀስ ብሎ ነው እንትን የሚለው፣ ስለዚህ አንቺ ደግሞ ጥሩ ሚስት ጥሩ ጓደኛ መሆን ነው ያለብሽ። ማለት እንዴት ሊሆን እያለ በቃ እሱም በፍቅር በጥሩ ልብ እንደዚህ በሰዎቹ ላይ እንትን ማለት ሳይሆን በቃ ንጹሕ ሆነች ነው መቅረብም ለሱም ጥሩ ነገር በማሰብ ነው እንትን ማለት ያለብሽ እያለች መክራት ነበረ። እናም እንግዲህ ናታንና ዳጣ ባንድ ሆነው በልተው ሲወጡ መንገድ ላይ ቀናተኛዋ ኤቢ ታገኛቸዋለች። እሳት ለብሳ እሳት ጎርሳ እነሱ ባንድ ተቃቅፈው እየመጡ ባሉ ጊዜ ናታንና ዳጣ እየሮጠች ዛሬ አለቀለን ይላታል። ምንድን ነው በሚላት ጊዜ በምትለው ጊዜ መጣች ኤቢ ይላታል። ኤቢም እንግዲህ ወደ እነሱ መጣ እናንተ ምንድን ነው የምትሰሩት እያለቻቸው ነበረ። እሱም አንተ ደግሞ ከዳጣ ጋር ተጣልቻለሁ አልወዳትም አላልከኝም ነበረ? አሁን ታዲያ ከእሷ ጋር ምን አገናኝቶ ምን ጠነጠነ እያለች ስጮህበት ነበረ። እንዴ ታዲያ አንቺስ ደግሞ ተጣልተ እንደውም የሆነ እኔ እኮ ከወዳ ስመጣ አገኝቶኝ ከዛ ነው ይቅርታ ድፍት ብዬ ይቅርታ ጠየቁት፣ ከዛ ተታረቅነ ትላታለች አራዳዋ ዳጣ ማለት ነው። የዚህ ጊዜም በምትላትም ጊዜ አንቺ ዝም በይ እሱ አፍ የለው እሱ ይናገር እያለች እሳት ለብሳለች ማለት ነው ቀናተኛዋ ኤቢ። በዚህም ጊዜ ኤቢ እንግዲህ ይህም በምትለው ጊዜ አዎ ብያለሁ ይቅርታ ጠየቀኝ ስትለው አንተ ራሱ አልወዳትም ብለህ የለም ትለዋለች። አዎ አይወደኝም እኮ ትላለች ዳጣም ማለት ነው። የዚህ ጊዜ እንግዲህ ዳጣም ይሄን በሚላት ጊዜ አትወዳትም አይደል እያለች ነው ኤቢ።
በቃ አልወዳትም ብሏት ትቷቸው ይሄዳል ማለት ነው። ከዛም እንግዲህ የተቀራረብነውን አንቺ ምን ለማድረግ እየሞከርሽ ነው ከሱ ጋር እንደዚህ የተለጠፍሽው ብላ ዳጣን ትይዛታለች ማለት ነው ኤቢ። እሷም እኔ ይቅርታ አልኩት በቃ ይኸውልሽ ምግብ ቤት ጋብዞኝ አንቺን ደግሞ ስንጠብቅሽ አንቺ የለሽም በልተን ስንጨርስ መጣሽ የምንጋብዝሽን ብላ ታሾፍባታለች ማለት ነው። አፈር በልተሽ ብላት ትሄዳለች። ናታን ጠብቀኝ ብላ ማለት ነው። ይህ ጊዜ ዳጣ ይከፋትና አይ አፈር የሚበላ ቢሆን ይህ ሁሉ ህብረተሰብ በረሃብ ባልተቀጣ ነበረ፣ አፈሩ ቢበላ ደስ የሚል ነበር እያለች ትላታለች ማለት ነው። ይህ ጊዜ እንግዲህ ዳጣም ወደ ቤቷ ትመለሳለች ማለት ነው። ወደ ሰላምና ጋር ስንመጣ ውሃና ምጥን ባንድ ሆነው ሳሎን እያወራሉ። ሳሎን ሆነው በሚያወሩ ጊዜ ሰላም እርጎ ትስጥሽ እኛ ኮርኮ እንትን የለንም እያለች ነበርና የዚህ ጊዜ እንግዲህ ምጥን የእርጎን አፍቃሪ ናት፣ ውሃ ደግሞ የኬክ ናትና ትስጥሽ እያለ እናንተ ታሙኛላችሁ እንደ ስታሙኝ ሰማው ትልና ትመጣለች ማለት ነው። ሰላምዬ የምታይ አይደለም እኛ እኮ እንደዚህ እያልን እያወራን ነው፣ ስለዚህ እርጎ ስጫት እርጎ ትስጠኝ እያለች ነው ስትል፣ ምጥን ደግሞ አይ አላልኩም እኮ እንደዚህ አላልኩም ስትል በቃ ሲረጋ እሰጣቸዋለሁ ትላታለች። ሰላም ግን አንቺ እርጉዝ ነሽ እንዴ ይሏታል። እሷም እርጉዝ ነች፣ ልጅሽን ደግሞ እናጫውታለን። አረ እናንተ ዝም በሉ ትላቸዋለች። ሁሉም ሰምቷል እንዴ ኤቢ እኮ ናት እርጉዝ ናት እያለች እየነገረችን ይሏታል። የኤቢ ወሬ ዝም በሏት ትላና ዝም በሉ ትላለች። ልጅሽንም እኮ እኛ እናጫውታለን ይሏታል። እናንተ ጋር እኔ ነኝ እኮ እናንተ ጋር ቁጭ ብዬ ሳወራ ልጅ የሆንኩ ብላ የእናንተ አሁን የአዲስ አበባ ልጅ ናችሁ እንደዚህ አይነት እንትን ትሆኑ ትላታለች። እሷም የአዲስ አበባ ልጅ እኮ አይደለንም ምጥን የካሳንኪስ ልጅ ናት፣ እሷ ደግሞ እንደዚህ እናተናል። አይ እናንተ አዲስ አበባና ካሳንኪስ ምንድን ነው ታዲያ ልዩነቱ ብላ ተነስታችሁ ትሄዳለች ማለት ነው። እንግዲህ ናታንም መጥቷልና ናታንም መጥቶ ሁሉንም ነገር ከሰላምዬ ጋር ይገናኛል። ሰላምዬም እንግዲህ ሁሉንም ታወራዋለች። እያወራችሁን እስቲ ቁጭ በል እያለ ደግሞ ደስ የሚል ዜና ሰምቻለሁ ይላታል። ምንድን ነው? እርጉዝ እንደሆን ይላታል። ደስ ስላለ ደስ ብሎኛል፣ ግን እኮ ደግሞ ማን ነው ደስ ስላለ ደስ ብሎኛል። እንዴ አንተ ማን ነው? ከየት ነው? ምንድን ነው አላልክም እንዴ? ዋናው ነገር ዘር በዘር መተካት ነው። ማን ነው መኖ የሚባለው ጥያቄ አንድ መጽሐፍ እንዳነበብኩ ታውቂያለሽ፣ የሰው ልጅ ዘሩን መተካት አለበት የሚል መጽሐፍ አንብቤያለሁ እያለ ምሁር ነገር ነውና ናታን ሁሉንም ነገር ይነግራታል፣ እያስረዳታል። በቃ ደስ ብሎኛል እያለ አንተም በል ደግሞ ሰሞኑን ያደረግከው ነገር ምንም እየሄደ አይደለም። ዳጣ እኮ ምንም ብታፈቅር ምንም አይበርዳት አይሞቃት። ስለዚህ ዳጣ ልቅስ እንዳታመልጥህ አንተ ከኤቢ ጋር እንትን ባልክ ቁጥር እሷ ታናድዳለሁ ብላ ያስገው ጨዋታ ጭራሽም አልሄደልህም። ስለዚህ ዳጣ እንዳታመልጥህ ትለዋለች፣ እሷም ማለት ነው። ይህንም በምትለውን ጊዜ እንግዲህ ዳጣ ምንም እሺ አስተካክላለሁ ምናምን ብሏት ተነስቷል ይሄዳል ማለት ነው። እንግዲህ ወደን ወይዘሮ ማርታ ጋር ስንመጣ ማርቲ እንግዲህ ከስራ እየመጣች ነበር እና ከስራ መጣ ሁሉንም ነገር ልጆቿ ባንድ ሆነው ተቃቅፈው ሰላም ይሏታል። እሷም መጣ እንግዲህ ወግዱልኝ እያለች ስለ እሷ እንትን እያሉ መጀመሪያ ወደ ውሃ ሲሄድ ውሃና ምጥን እንግዲህ የውሃ ፈተና እንዴት ነበረ ደፈንሽ ወይ ትላታለች። ፈተና እኔ እንዳወርቂ ዘንድሮም እያለቻት እንዴት ነው የማወርቀው? እኔማ አልወርቅም ቀስ ብዬ እራመዳለሁ እያለ ነበረ። ፈተናው ነው ያልኩሽ እያለኝ ለምን አልኮረሽም ከክፍል ተማሪዎች ከጎበዞቹ እያለቻት ነበርና በባለፈ ዓመት ፎዚ የሚለው ይሄ ግን ኩረጃ በጣም ያሳቀችኝ። ፎዚ የሚለውን ከነሱ ማኮ ኮርጄ ዛኔ ኮርጄ መምህሩ ስቆብኝ የለም ብላለች።
ምክንያቱም ከጎኗ ስትቀዳ ከነስሟ ኮርጃ ማለት ነው። እናም የዚህ ጊዜ አንቺ እኮ ያኔ ከነስሟ ኮርጀሽ ነው ትላታለች ማለት ነው። ውሃ ማለት ማነች ምጥን ለውሃ በቃ አባዬ ሁለተኛ እንዳሰቂ እንዳኮርጅ ብሎኛልና እኔ አልሰርቅም አልኮርጅም ከነስሙ የዛኔ ኮርጀሽ ነው ስል አስቃኛለች። እናም እንግዲህ አሁን ላይ ወይዘሮ ማነች ሰላምም በጭንቀት ትገኛለች። ልጁንም እንግዲህ ደረጀም ጭንቀት ውስጥ ገብቷል። የማን ልጅ ነው እያለ የደረጀ ልጅ እንዳይሆን ይሄን የመሰለ ቤተሰብ እንዳበተን ወይዘሮ ማርታን ግን እዚህ ቦታ ላይ ማድነቅ ያለብን ትዳሯ እንዳይፈርስ ያለባት አረማመድ ስቴፕ ስቴፕቶ በጣም ጎበዝ ናት። ስታርጉ እንደ ወይዘሮ ማርታ እናት ሚስት መሆንን ተመኙ ማለት ነው። ቁም ነገር በጣም በቃ ቤቷ እንዳይፈርስ ያለችበት አረማመድ ከመጀመሪያው ወደ ክፍል 17 ስናይ ከባለቤቴ ይሆን ብላ ተንበርክካ ፈጣሪዋን ይቅርታ እያለች ስትጠይቅ ስንቱን አሰብኩት። አሁን በዚህ በማይክሮ ሰከንድ እያለች ተንበርክካ ነበረ ይቅርታ አምላኳን የጠየቀችው እና ትዳሯ እንትን እንዳይል ያለበት ርቀት እና ወደ ደረጀ ጋር ስንመጣ ደረጀ ጋር አንድ ላይ ሆነው ድሮ አንተማ አንዳንድ እያልከና አሁን ጠጭነህ እያልች ነው ሴቶች ትብሳላቸው እያላት ነበርና ከአመት አንድ ሰክሬ ብመጣ እንደስተድ ግን እኮ ሰክረ ስመጣ እንደዘና እንደምታደርገኝ ትሏል። ስከር እያልሽ ነው በተቃራኒ እያላት ነበርና እየተወያዩ እሷም የኔ ባለቤት ጎበዝ እኮ ነሽ ጀግና እያላት በላፕቶፓ ስራዋን እየሰራች ነበረና ሁሉንም ነገር እያወራች ነበር። በዚህ የተነሳ እንግዲህ አቶ ደረጀ ይሄንን ባላትም ጊዜ ይሄን እያወራች ሳለ እንግዲህ ትወጣለች። ወደ ልጇ ኤቢ ጋር ስንመጣ ኤቢ እንግዲህ ሁሉን ነገር እንትን ትላለች። እናቴ ምን አለችሽ እያለች ነበር። በቃ ምንድነው ልሞች ነው ወይ ማን ሆነ ከማን ያረገዝኩት አለች እያለቻት ነበረ። እንግዲህ ኤቢ ሁሉን ነገር የምትሄደው ኤቢ አንቺ ልጅ ደግሞ ምንድን ልትሄ ነው? ሌላውን ስንትን በይ እንዴቱ ነው አሁን ምንድን ነው የሚፈልግ ከሆነ ከወደድኩት ልጅ ነበር አንድ ቀን ተሳስቼ ከእሱ አረገዝኩ አለች ውጭ አለቻት። በቃ አሁን ደግሞ ሲተኙ ተኝታ ሲተኙ አየሽ ወይ ብለሽ እንትን በይ አለቻት። እንዴ አሁን አላምንም፣ ነገሩ ቀላል ነው። ልጁ ሲወለድ ዲኤንኤ እናደርገዋለን አለቻት። ይህ ጊዜ እናትየዋ ብትሆና ይች ልጅ ልታሳብደኝ ነው ብላ ወርውራ ትመታታለች ማለት ነው። ኤቢ ማለት ነው። ኤቢ ሁሉን ነገር ሩጣ የምትመራመረው ማለት ነው። እና እዚህ ላይ ያበቃል ማለት ነው። ቀጣይ ክፍል ምን ይፈጠራል? አቶ ደረጀ ይሄ ልጅ የተረገዘው የአቶ ደረጀ ነው ወይስ ከሌላ እርግዛው ነው? ሰላም ከሌላ መሆን አለበት። ይህም ቤት እንዲያበጠብጭ እንላለን ተመልካቾች። ግን ስናስበው የደረጀን ፍርሃት ፊቱ ላይ ስናይ ለመናገርም ፈርታ ነው። ሰላም ከአቶ ደረጀ ይመስላል። እና ይህን ይመስላል። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ ባይ ባይ።